ዛሬ በጣም እኔ ህይወት ላይ ቤተሰቤ ህይወት ላይ ተጽዕኖ የፈጠረች በጣም ጎበዝ ጠንካራ ሴት ይዤላችሁ ወጥቻለሁኝ። ዋንስ ሌላን ሰው ራስሽን አንብበሽም ሆነ ተረድተሽም የማያልቅ ጆርኒ ነው። የላይፍ ታይም ጆርኒ ነው። ራስ ጋር መናበብ፣ ከራስ ጋር መግባባት የሚባለው ነገር ማለቂያ የሌለው ነገር ነው። ሰው ራሱ ላይ እንዲሰራ ከየት ነው መጀመር ያለበት? ዛሬ አንዲት ሴት ይሄን ቁጭ ላይ የሰማች ኦኬ ከየት ልጀምር ብላ ብትል እኔ የምፈልገውን ነገር መጀመሪያ ክሊር መሆን አለብኝ ከራሴ። ይህን ለማሰብ ደግሞ ፐርሰናል ስፔስ ወይም ደግሞ ከራስሽ ጋር የራስ ታይም ሶሊቲዩድ፣ ከራስሽ ጋር ቁጭ የምትይበት ታይም ያስፈልጋል። ግርግር ውስጥ፣ ጫጫታ ውስጥ እንደዚህ ጥያቄዎች አይመለሱም። ሁሉ ነገር መልስ ስላለው የሚታሰበው መልስ ያለው ነገር ብቻ አይደለም የሚታሰበው። አሁን የሚያስጠራንም ይሄ ነው። መልስ የሌለውን ነገር ፌስ ማድረግ ነው ኮሚኒካል። ራስን ከመጠየቅ እኔ ምንድነው የምፈልገው የሚለውን ነገር ከመጠየቅ ነው የሚጀምረው። ጊዜ ወስዶ ተረጋግቶ ከማሰብ ነው የሚጀምረው ማለት ነው። እንዴት እዚህ ጋር ታገኘው? እዚህ ጋር መገኘት ሆኗል። የሆነውን አክሰፕት ማድረግ። አክሰፕት እስካላረግሽው ድረስ ደግሞ you can't change it፣ መቀየር አትችይም። ሰላም ጤና ይስጥልኝ ውድ ጀሚሾ ቤተሰቦች እንዴት ናችሁ? ዛሬ በጣም እኔ ህይወት ላይ ቤተሰቤ ህይወት ላይ ተጽዕኖ የፈጠረች በጣም ጎበዝ ጠንካራ ሴት ይዤላችሁ ወጥቻለሁኝ። በዚህ ውይይታችን ብዙ ነገሮችን እንደምታተርፉበት ምንም ጥርጥር የለኝም። የዛሬ እንግዳዬ ወይዘሮ ፎዚያ ሙሕሲን በጣም ብዙ ነገሮችን ትማሩባት ናት። ስለሷ በተወሰነ መልኩ አስተዋወቃችሁና ፕሮግራማችንን የምንጀምር ይሆናል። እስከዚያው ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረቱን በትህትና ጠይቃለሁ። እሺ ተመልካቾች፣ የዛሬዋ እንግዳችን ፎዚያ ሙሕሲን በተለያዩ መድረኮች ላይ ልታቋት ትችላላችሁ። እንዲሁም ለመጀመሪያ ጊዜ ዛሬ የምታዩትም ካላችሁ ደግሞ በጣም ብዙ የምታተርፉባት ከዚህ በኋላ በማወቃችሁ እንደሚሆን አምናለሁኝ። ፎዚያን በተወሰነ መልኩ ሳስተዋወቃችሁ የመጀመሪያ ዲግሪዋን በኬሚካል ኢንጂነሪንግ፣ ከዛ ሁለተኛ ዲግሪዋን በፉድ ኢንጂነሪንግ በመስራት ኦልሞስት ከ29 ዓመት በላይ የስራ ልምድ ያላት፣ የመጀመሪያዎቹን 8 የስራ ዓመታት በፉድ ኢንዱስትሪ ውስጥ ያሳለፈች፣ ከዛ በኋላ ግን ያለፉት 21 ዓመታት እስካሁን ድረስ ደግሞ ፕሮፌሽናል ትሬነር በመሆን ነው እንግዲህ ኮሚኒቲዋን ሀገሯን እያገለገለች ማህበረሰቧን እያነቃች ያለችው። ፓስት 8 years ኢንተርናሽናሊ ሰርቲፋይድ በመሆን የኢንዲቪድዋል እና የግሩፕ ኮቺንግ ሰርቪስ ትሰጣለች። ባለፈው 4 ዓመት ደግሞ ስሙ ራሱ በጣም ደስ የሚል በቃ ቫሊዩ እንደሚሰጥበት እዛ ቤት መንገር ይቻላል እና ቫሊዩ የተሰኘ ተቋም መስርታለች። የዛ ፋውንደር ናት። አዌክን ሂውማንስ ቱ አንሊሽ ዴር ፓወር የሚል መሪ ቃል ያለው ኦርጋናይዜሽን እሱን ትመራለች ማለት ነው እና በጣም ብዙ እኔ ደግሞ የኔ ህይወት ላይ ተጽዕኖ የፈጠረች ብዬ ስላችሁ ነበር ቅድም ላይ እና ኒውትሪሽን ላይ ከዚህ በፊት ያስተማረቻቸው ትምህርቶች ዛሬ ድረስ ቤታችን ውስጥ ጠዋት ተነስተን የምንበላው ምግብ እንዴ ዝም ብለን ያገኘነውን ነገር ከበላን ወይ ምንም ከስር ሳንጎዘጉዝ ምናምን እንባላለን ማለት ነው እና ጾም ውለን ደግሞ ቀድመን የምንበላው ምግብ በቦት ይገባን ዛሬ ምናምን የታጠበ ቤት ውስጥ ብለን እንላለን። ከዚህ በፊት ካስተማርሻቸው እና ከገለጸቻቸው ነገሮች ተነስቼ ማለት ነው እና እነሱንም ሪሶርሶች ሄዳችሁ መለስ ብላችሁ እንድታያቸው በጣም ሀይሊ አድቫይዝ አደርጋለሁ። ከዛሬ ውይይታችን ግን ብዙ እንደምታተርፉበት አምናለሁኝ። ፎዚያ በጣም በተመልካቾች ፕሮግራም ስለመጣሽ ከልብ ያመሰግናለሁኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽን ጀሚላዬ። እኔም በጣም አድርጌ አመሰግናለሁ ስለጋበዝሽኝ ፕሮግራምሽ ላይ። ቴንኪዩ። እንደው ምናልባት ያልጠቀስኩት ነገር ካለና እንዲሁ ተመልካቾች ለመጀመሪያ ጊዜ ደግሞ ዛሬ የሚያዩሽ ካሉ እንዲያውቁሽ የተወሰነ ነገር ማለት ከፈለግሽ እድሉን ልስጥሽ፣ ምን እንድትጨምሪበት። ያው ባለትዳር የ3 ልጆች እናት፣ ይሄ ይጨመርበት። ዋናውን ረስቼው ነበር። ማሻአላ ደስ ይላል። በጣም ደስ ይላል።
እንግዲህ እኔ በጣም ኤክሳይትድ የሆንኩት የአንቺ ህይወት ላይ በጣም ብዙዎቻችን እንደ ስታንዳርድ እንደ ኖርማል ህይወት ተብሎ ከሚሰጠን ህይወት በጣም ወጣ ያለ በጣም ራሷ ላይ እየሰራች ከዛ አልፋ ደግሞ ሌሎች ሰዎች ላይ እየሰራች ጠንካራ ሴት ስለሆንች ነው እና እንደው ትምህርት ቤት ሄዶ ከዛ ትምህርት ቤት ግራጁዌት ሲያደርጉ ማግባት ከዛ ደግሞ የሆነ ስራ ላይ መስራት ከዛ እንደዚ አይነት ህይወት ኖርማል ህይወት ስታንዳርድ ህይወት ተብሎ ከሚታሰበው ህይወት በላይ አይ እኔ ውስጤ ማውጣት ማንቃት የምፈልገው ነገር አለ፣ ከዚህ በላይ የተሰጠኝ ነገር አለ ብለሽ ያንን እንድትፈልጊው ጀርኒው የት ጀመረ? በጣም ኪሪየስ ነኝ ለማወቅ። ገና ከልጅነትሽ የመጣ ነው ወይስ የሆነ ሰዓት ላይ ሰዎች ኢንስፓየር አድርገውሽ በምን መልኩ እንዴት የመጣ ነው? እስቲ ያንን ጊዜ አስታውሽንና ሰዎች ዛሬ በዛ ሂደት ውስጥ እንግዲህ ራሳቸውን እንዲፈልጉበት ያግዛል ብዬ ስለማስብ ነው። ባክሽ። ቆንጆ ጥያቄ ነው። ይህ የሰልፍ ዲስከቨሪ ጆርኒ እንደኔ ኮንሽስ ሆኜ እያወቅኩ ያደረኩት አይመስለኝም። ግን ው ነፍስ ካወቅኩ በኋላ የት ጀመረ ብለሽ ብትዩ በቃ ትንሽ ማስታውሰው ሃይስኩል ነው። ሃይስኩል ላይ ጀመረ። ግን ሲጀምር እንዴት ነው? ከቤት ወደ ትምህርት ቤት ረዥም መንገድ ነው የምንሄደው። ትራንስፖርቱ በጣም ረዥም መንገድ ነው እና ባስ ላይ፣ ታክሲ ውስጥ፣ በእግር ደግሞ ታክሲ እስከምታገኝ የምትሄጅበት መንገድ ላይ በቃ አስባለሁ። ግን ሳስብ አንዳንዴ እኮ እያስብሽ እንደሆነ የማታውቂበት ሁኔታ አለ አይደለ? ግን ያ እያሰብኩ እንደሆነ ኖርማልሽ የሆነ ነገር ዲፎልት የሆነ ነገር ሲሆን እያሰብኩ ነው፣ ስለዚህ ነገር እያሰብኩ ነው፣ ስለዚህ ነገር በጥልቀት እያሰብኩ ነው ሳቲ የምታስቢው ነገር አለ። ግን እንጆይ ያደረገው ነበረ፣ በጣም እንጆይ ያደረገው ነበር እና ያ ምንድነው ኦልሞስት ሪያሊቲን ስለመረዳት በቃላይ የህይወት ሪያሊቲን መጠየቅ፣ ማስተዋል፣ መተንተን፣ ለመረዳት መሞከር። በዛን ጊዜ እንዲያውም ይሄ እንዳሁኑ ዩቲዩብ ኦር እነዚህ ኦዲዮ ቡኮች የሆነ የኢንፎርሜሽን አክሰሱ በጣም ኦልሞስት የለም ማለት ትችላለሽ። እንደው አልፎ አልፎ ከምታገኛቸው መጽሐፎች በስተቀረ በዚህ ልክ መረጃዎች ብዙ የሉንም እና በቃ ጆርኒ ያኔ ነው የጀመረው እና አስባለሁ በነገሮችን ሪያሊቲውን ከውስጥ የማስታረቅ እና ለኔ እንዲገባኝ ማድረግ አንድ በጣም በቃ ለኔ ቅርብ የሆነ ቋንቋ ማለት ይሄ ነው ማለት ሪያሊቲን አንደርስታንድ ማድረግ የሚባለው ነገር አሁን ነው ቋንቋ ያገኘሁለት። ያን ያረኩ እንደሆነ ራሱ እያሰብኩ መሆኔን ራሱ አላውቅም። ስለማስብበት ወይ ስለማሰብ ማሰብ ራሱ አላውቅም። ጀስት ኖርማልሽ የሚመስልሽ ዲፎልት እሱ ይመስል ሁሉ ሰው እንደዛ አይሆነ የሚመስልሽ ጊዜ ላይ ማለት ኤቭሪባዲ እንደዛ የሚያስብ ነው የሚመስልሽ። አታውቂም፣ ምንም ሪፈረንስ የለሽም። ከዛ ያ ነገር ቀጠለ። ካምፓስም እንደዛው ሞር ኦፍ ወካ ማድረግ ረዥም መንገድ ወካ አደርጋለሁ። ከላይብረሪ ይልቅ የሆነ እንትን አለ አይደለም እንደ ጋርደን የሆነ መናፈሻ ቦታ ወይም ደግሞ ግራውንድ ቴኒስ መጫወቻ ምናምን ቦታዎች ሞር ይስቡኝ ነበረ። ረዥም ሰዓት ብቻዬን ከራሴ ጋር ማሳለፍን እንደ ብቸኝነት አልቆጥረውም። ለብቻ መሆን ነው እንጂ የሚባለው እሱ ብቸኝነት አይባልም። ለብቻ በመሆን ውስጥ ብዙ ስራ ይሰራል። በተለይ ከውስጥ አስታርቀሽ የምታወጫቸውን ነገሮች የምትረጅበት ያ የብቻ ሞመንት ነው። ያንን ሆነ ብለሽ ነርቸር ስታረጊው ደግሞ ብዙ ስራ ትሰሪበታለሽ ብዬ አምናለሁ። እና ከዛ በኋላ ያው ካምፓስ ህይወት ከሰው ጋር ከጓደኞቼ ጋርም ዶርም ውስጥም አለን ታይም። ግን የሆነ ታይም ላይ ደግሞ እኔ ራሴ ክሬት ማረጋቸው የራሴ ታይሞች ነበሩ። ኮንሽስ አይደለም የሚገርምሽ ነገር ግን ራሱ አውቶማቲክ ሸዳውን ያደርጋል በቃ ሲስተሙ ራሴን ብቻውን የማገኝበት
ጊዜ አለ። ያ በዛ ሁኔታ ከቀጠለ በኋላ ደግሞ ለስራ ወደ ድሬዳዋ ሄድኩኝ። ድሬዳዋ ቤት ተከራይቼ የተወሰነ ጊዜ ኖርኩና ከዛ የምሰራበት ፋብሪካ ግቢ ውስጥ ደግሞ ለቴክኒካል ስታፍ መኖሪያ ቤት ይሰጥ ስለነበረ አንድ ክፍል እና ሳሎን ቤትም መኝታ ቤትም የሆነች እዛው የተፈረሸባት እዛው አልጋ ያለበት እዛው ዳይኒንግ ቴብል እና ወንበር ያለበት ኪችን አላት፣ ባኞ ቤት በቃ ያለበት እና እሱ ደግሞ ጭራሽ ለየለት ማለት ነው። ይሄ በጣም ሲመቻች ማለት ነው። በጣም ተመቸኝ ማለት ነው። በዛ ጊዜ ላይ በጣም ረዥም ሰዓት ኮንተምፕሌት ማድረግ፣ ረዥም ሰዓት ሪፍሌክት ማድረግ እና ያንን ጊዜ መናፈቅ እና ያኔ ግን ጥቅሙ ይሄ ነው የሚል ነገር ይሄ የማስተንተኑ ከራስ ጋር የመቆየቱ ነገር ለካ ይሄ ጥቅም አለው ማለት ክላሪቲ መፍጠር ሲጀምር ራዝነሱ ይፈራ ሲመጣ ያለሽና የሌለሽን በትክክል ስታቂ የምትሽውን ማትሽውን የቀረሽ የጎደለሽን ነገር ደግሞ ዝም ብሎ የለኝም ብሎ መቆዘም ሳይሆን ለካ ስራ ይሰራበታል እሱ ላይ እንደሌለሽ ማወቅ አንድ ነገር ነው። ግን ደግሞ ኔክስት ዋት የሚለውን ነገር ደግሞ እንዲህ ከራስሽ ጋር ክላሪቲ እየፈጠርሽ የምትሄጅበት ጆርኒ ፍሬ ማፍራት የጀመረበት ከእድሜ በላይ በጣም ከእድሜ ትልልቅ ሰዎች ጋር ነው የምሰራው። የማኔጅመንት ቲሙ የነበሩ ትልልቅ ሰዎች ናቸው፣ በእድሜ በጣም ይበልጡኝ ናቸው እና ግን እንዴት ተግባባን፣ እንዴት አላረኩኝ፣ እንዴት በስራ ኤክስፒሪየንስ ገና ፍሬሽ ተማሪ ሆኜ ከዩኒቨርሲቲ የወጣሁ ሆኜ ሚኒመም ከ5 እና እስከ 15 ዓመት እድሜ የሰሩ ሰዎች ጋር እንዴት በቀላሉ እንጌጅ ያደረኩኝ የሚለውን ሳይ አሁን ነው ተፍሲሩ የሚገባኝ። ግን ያ ነገር እየጠቀመኝ እንደሆነ ያኔ ደግሞ ማለት ነው። በዛ ነው ከጊዜ በኋላ ነው አሁን ቋንቋ ቃል ማግኘት በተለይ አሁን ወደዚህ ዘመን ስመጣ ከ2010 በኋላ በተለይ 2010 በፈረንጅ ማለት ነው በጣም የገባሁበት የህይወት ተርኒንግ ፖይንቶቼ በቃ በጣም ትልልቅ ሽፍቶች ያደረኩባቸው ወቅቶች ነበሩ። ስለ ህይወት ያለኝ አረዳድ በጣም የተቀየረበት ጊዜ ነበር እና ያኔ አንዳንድ ማቴሪያሎች በጽሁፍም ሆነ እንደዚህ አይነት አክሰስ በብዛት መገኘት የነበረበት ወቅት ስለነበረ ትርጉም ማግኘት 2011 ላይ እንደዚህ ፐርሰናል ዴቨሎፕመንት ኮርሶችን ሆነ ብዬ መውሰድ የጀመርኩበት አሁን ቋንቋ ተገኘለት ማለት ነው። ይሄ ለካ ይሄ ነው፣ ይሄ ለካ ይሄ ነው የሚለውን ነገር የተረተበበት ወይም መረተብ የጀመረበት ጊዜ ነው። ይሄ ነው የሚያቸው እና ባንዲ ገብቶኝ አይደለም እዛ ውስጥ የገባሁት። የሚገርም ነው። በጣም ደስ ይላል። የገረመኝ ነገር አንቺ የነበረሽ ያንን ገና ከልጅነት ሃይስኩል ጀምሮ የነበረሽ ልምድ የምታደርጋቸው ነገሮች የሁሉም ሰው በቃ ኖርማል ዲፎልት ይመስልሽ ነበር እና እንደዛ ነው የሚመስለን አይደለ? የራሳችን ነገር በቃ ኖርማል አድርገን የማሰብ ነገር አለ። ሌላኛው በጣም ማስመር የምፈልገው ነገር ለብቻ ጊዜ ማሳለፍ ብቸኝነት አይደለም። ብዙ ሰው ይፈራዋል አይደል? ይጠላዋል ሁላ ብቻውን መሆን እንደ በመጥፎ ነው የሚታየው እና ያ ግን በጣም ብዙ ውስጣችን ያለን ነገር እንድናወጣ ሊያግዘን የሚችል ነገር ነው ማለት ነው። ታዲያ ራስሽን እንደዚህ በደንብ ምናልባትም አሁን ያንቺ ገና ከልጅነትም ጀምሮ ሳታውቂውም ፕላን ሳታረጊም የመጣ ነገር ስለሆነ ሜቢ ከስልጠናዎች መውሰድ ከጀመርሽ በኋላ ይሄ ኮንሽስሊ ከ2010 ከ2011 በኋላ መስራት በጀመርሽበት ጊዜ ሊሆን ይችላል። እንደዛ አይነት በቃ በደንብ ሪያላይዝ ማድረግ ስትጀምሪ የሁሉም ሰው ነገር እንዳልሆነ ዲፎልት እንዳልሆነ ሲገባሽ በቃ የተረዳሻቸው ነገሮች ምንድን ናቸው? ሌሎች ሰዎች ጋር ደግሞ ያልነበሩ
በዛ ሂደት ውስጥ አሁን ኦኬ ሰው ልጅ መዋቅሩ ራሱ ይገባሻል አይደለ? ያንቺ የሆነ ነገር አንቺ ሰርተሽበት ራስሽን ያገኘሽው ቦታ አለ። ሌሎች ሰዎች ደግሞ በዙሪያሽ ያሉ ሰዎችን የምታይበት ሁኔታ አለ እና ከዛ አንጻር እስቲ የተረዳሻቸው ነገሮች ያየሻቸው ክፍተቶች ከነበሩ እስቲ ስለሱ እናውራ። እንደነገርኩሽ የሆነ ባንዴ ያው ህይወት አይደለ እንኳንስ ሌላን ሰው ራስሽን አንብበሽም ሆነ ተረተሽም የማያልቅ ጆርኒ ነው። የላይፍ ታይም ጆርኒ ነው። ራስ ጋር መናበብ፣ ከራስ ጋር መግባባት የሚባለው ነገር ማለቂያ የሌለው ነገር ነው እና በጊዜ ሂደት የሆነ አንዳንድ ነገሮችን የማታውቂያቸው የነበሩ ግን ደግሞ ህይወትሽ ላይ ቻሌንጅ ሲያደርጉሽ የነበሩ ለምሳሌ አንዳንድ ነገሮች ሰዎችን ለማስደሰት ብለሽ የምታደርጊው ወይ ፋሚሊን ለማስደሰት ብለሽ የምታደርጊው ነገር እንደነገርኩሽ ይሄ ሰልፍ ክላሪቲ የሚባለው ነገር ሪያሊቲን መረዳት የሚባለው ነገር ለእኔ በጣም እንጆይ የማደርገው ነገር ነው። በጣም ከዛ ጋር ተያያዥነት ያላቸው ማንኛውም እንትኖች ኮንቴንቶች ይስቡኛል። በጣም ነው የሚስቡ እና በወቅቱ ለማደርገው ነገር ኦር ለሚሰማኝ ስሜት ጥያቄ አነሳ ነበር። ለምን እንደዚህ ተሰማኝ? ለምን ደግሞ ይሄን የማደርገው ሪሊ ፈልጌው ነው? እውነት አምነሽበታል? እውነት ተቀብለሽው ነው ወይስ ለምንድን ነው? ኢቭን በጣም እንግዲህ ከአባቴ ጋር የታወቀ ነው። በጣም ብዙ ሚዲያዎች ላይ ያነሳዋለሁ አባቴን እና ከአባቴ ጋር ያለኝ ሪሌሽንሽፕ ስትሮንግ ነው እና በህይወቴ ላይ ትልቅ ኢምፓክት የፈጠረ ሰው ነው እና ያ በጣም በቃ ኦልሞስት ሜንተሪ ነው። ጋይዳንስ ከሱ ነው የማገኘው። አንዳንድ ጥያቄዎችን የሚመልስልኝ ሰው ነው አባቴ በህይወቴ ውስጥ እና አንዳንዴ እሱን እንኳን ፈርቼ ለማደርገው ነገር አባቴ እንዳይቆጣኝ አባቴ ብዬ የምለው እውነት ነው ወይ ይሄ ነገር ሪያሊቲ ነው ወይ ወይስ አባቴ መፍራት ነው? ኩዌሽን አደረጉ ነበር። አባቴ መፍራት ነው? እውነቱ ምንድን ነው? ሪያሊቲው ምንድን ነው? እና አንዳንዴ ፌስ አደረገው ነበር አባቴ ጥፋት እንኳን አጥፍቼ ለመዋሸት እሱ እንዳይቆጣ ለማድረግ አእምሮዬ ሲዘጋጅ ነው የሆነ ነገር ካሰበርኩኝ ሰብር ያለው ነው። ማነው እዚህ ላይ ወጥቶ እንትኑን የሰበረው? እኔ ነኝ። እና እሱም ያተረፈልኝ በቃ እንደውም ሞር አባቴ ትረስት እንዲያደርገኝ ነው ያደረገኝ። በቃ ከራሴ ጋርም ሆነ ከአላህ ጋር ልጣላም የሚል ነገር ውስጤ ነበረ። በቃ እና እውነትን ሪያሊቲን ለመረዳት በማደርገው እንትን ውስጥ ይሄ ሲግኒፊካንስን ፍለጋ ቫሊዴሽንን ፍለጋ ከራስ ጋር መራራቅ ከራስ ጋር መጋጨትን በፍጹም ዋጋ ምን ያህል ዋጋ እንደሚያስከፍል የተረዳሁበት መልሶ የሚጠልፍ ነገር መሆኑን ነው እየገባኝ የመጣው ከጊዜ በኋላ ነው። እንደው ስጨምቅልሽ ደላስ ፐርሰን ልጣላው የምፈልገው ሰው ቢኖር እኔን ነው። ከኔ ጋር ፍጹም መጣላት አልፈልግም። ከሌላ ሰው ጋር ይቅርታ ትባባያለሽ ፎርጊቭ ሂም እና በቀላሉ ሰውየው እንኳን ትቸዋለሁ ሲልሽ ትላቀቂያለሽ። ከራስ ጋር ግን የእውነት የምር ካላስታረቅሽው አይለቅም። ገላጋይ የሌለበት ጸብ ነው ከራስ ጋር የምትጣይው ጸብ እና ይሄ ነው የገባኝ። አይደል ነው ጥያቄሽን በደንብ መልሼው ከሆነ አዎ በጣም አመሰግናለሁኝ። ደስ በሚል ሁኔታ ነው ያነሳሽው። ብዙዎቻችን ችላ የምንለው እኛ ከራሳችን ጋር ያለን ጸብ አይደለም ስለ ራሳችን የምንናገረው ስለ ራሳችን የምናስበው ነገር ትኩረት የማንሰጠው ነገር ነው። ከሰዎች ጋር ባለን ጉዳይ ላይ ግን አንደኛ ነው የምንሆነው። ማንም ሰው እንትን እንዲልብን አንፈልግም። ግን እኛ ለራሳችን ምን ያህል ካይንድ ነን አይደለም ከራሴ ጋር መጣላት አልፈልግም ብለሽ በዚህ ልክ አስመረሽ መሄድ ማለት ነው። በጣም ደስ ይላል።
እንደዚህ ፎዚያ ራሷንም የምታረገውን የምታቅ ስትሆን ራሷ ላይ የሰራች ሴት ስትሆን እንግዲህ ተመልካቾች በዚህ ሂደት ውስጥ ራሳችሁንም እንድታዩበት ነው፣ ኢንከሬጅም ለማድረግ ነው። በዛ ጀርኒ ውስጥ ያላለፉ ሰዎች ያንን እንዲያደርጉ ለማበረታትም ነው እና ሰዎችን ፕሊዝ ታረግ ከነበረ ማድረግ የምታቆምበት ባውንድሪ የሚኖራት ለሁሉም ነገር የምታደርገውን የምትፈልገውን ፕራዮሪታይዝ የምታደርገውና የምታቅ ፎዚያ ናት ማለት ነው እና በዛ ሂደት ውስጥ አንዳንዴ ችግር የሚገጥመን ከውጭ በኩል ደግሞ በዙሪያችን ካሉ ሰዎች ከቤተሰብ፣ ከዘመድ አዝማድ፣ ከጓደኛ ሊሆን ይችላል። ወይ ተቀይረሻል፣ ወይ እንደ ድሮ አይደለሽም፣ ወይ በቃ የሆኑ ሌብሎች የመሰጠት ነገር ይኖራል እና ያ በጣም ቻሌንጅ ያደርጋል። አንድ ሰው ራሱን ፈልጎ ለማውጣት ወይም እንደዚህ አይነት መስመሮች ላይ በሚያልፍበት ጊዜ የሚገጥመው ፈተና አንደኛው እሱ ነው እና እዛ ጋር የገጠሟት ነገሮች ነበሩ። ፎዚያ ፕራዮሪቲዋን በማወቋ ባውንድሪ ስላላት ሰዎችን ፕሊዝ ማድረግ የመጀመሪያው ነገር ባለመሆኑ በነዛ ነገሮች የፈተኗት ነገሮች አሉ እና ሰዎች ዛሬ ደግሞ በዛ ውስጥ የሚያልፉ ከሆነ ምን ማድረግ አለባቸው ብለሽ ትያለሽ? እንደነገርኩሽ ይሄ ጆርኒ ልጅ ሆኜ መጀመሩ ረድቶኛል። ሆነሽ ስትጀምሪና ሃይ ስኩል ተማሪ 9ኛ ክፍል ተማሪ ሆነሽ ስትጀምሪ አንድ አይደለም። ምክንያቱም እሺ እየሆነ ያለውን ነገር ማንም አያውቅም። ኖርማሊ በጣም ማወራ ሰውም አይደለሁም፣ ዝምታ ይበዛል እኔ ጋር። ግን ሳወራ በደንብ ነው ማወራው፣ ኮሚኒኬት አደርጋለሁ በደንብ። ግን ያ በልጅነት ደግሞ ሲሆን በዛ ኤጅ 9ኛ ክፍል ማለት 14 ዓመት እንደዚህ ሆነሽ ልጅ ነሽ፣ ያዙሻል፣ ትታዘዣለሽ፣ አድርጊ አታርጊም ትባይም ታረጊያለሽ። ግን what is going on in your mind በህይወት ውስጥ አልተፈተሸም። ብዙ ምንድነው እንዲያውን በስራ ባልደረባ በጉርብትና በምናምን ስትገናኝ እኮ ነው፣ በጓደኝነት ስትገናኝ ሪል አንቺ እንትን ይላል ይፈተናል። ያኔ ግን ልጅ ሆኜ ስለሆነ እሱ በጣም ጠቅሞኛል። ባይዘው ወይ ልጅ ሆኜ ስለሆነ ኢንጆርኒ የጀመርኩት ፎዚያ ይሄ ናት በቃ። ታቋት የለ የማለት ነገር ነው ያለው በቃ። በራሴ ዛቢያ ነኝ ያለሁት፣ ተፈጥሮዋ ነው አይነት ተብሎ ማለት ነው። ፎዚያ አንድ አባቴ ጓደኛ ያሉ ፎዚያ በረዶ ናት የሚሉ ማለት ፎዚያ በረዶ ናት ማለት ልጅ እንዲህ ውንጭፍጭፍ ሊያደርጉኝ ሲሉ በዛ ልክ አልፈጥንም። ጠይቄ ቀስ ነው የምለው እና አይ ዶንት ኖ የነበረው ነገር እሳቸው እንደዛ ሲሉ ያስታውሳሉ። ሰው በረዶ ናት ሲሉ እና ያኔ የተጀመረ ነገር ነው እና ሰው እያወቀኝ ነው የመጣው ማለት ነው። ወደ አደልትሁድም ስመጣ እንደዛ ነው እና ምንድነው ይሄ እንትን ላይ ብዙም አልተቸገርኩም፣ ተለወጠች ነገር የሚለው ላይ ማለት ነው። ኦኬ ግን ደግሞ በሁለት መንገድ ነው የማየው ይሄን ነገር። በሁለት መንገድ ማለት የለውጥ ጆርኒ አንደኛው አደልትም ሆነሽ ቢጀምራው ለምሳሌ ይሄ ነገር ሁለት አይነት ነው። አንደኛው ውስጥ ማለት ውስጥ ነው፣ ሰው አያየውም። ውስጥሽ ትግል አለ፣ ከራስሽ ጋር መጨቃጨቅ አለ፣ ከራስሽ ጋር ማውራት አለ፣ ከራስ ጋር ክላሪቲ ለመፍጠር የምትታገዩ ነገር አለ። ያ ሰው ስለማያየው ገና አንቺ ኢንኩቤሽን ፒሪየድ ላይ ነሽ ያለሽው እና ግን ያ ፒሪየድ ላይ የገባሽበት ጥልቀትና ስፋቱ ይወስነዋል በኋላ ስትወጪ የሚታየው ነገር ላይ ማለት ነው። የገባሽው በምን ያህል ስፋት ነው የሄድሽበት ያለሽው የሚለው ያ ሞር በስሜት ካልሆነ የሆነ ነገር ኢጎ ድሪቭን ሆኖ አሳያቸዋለሁ ቆይ ምናምን ወይም ደግሞ እንደምበልጣቸው ይሆናል አይደለም። እንዲህ አይነት ድራይቭ ያደረገው ነገር ሲሆን አርቲፊሻሊ ድንገት ነው የሚመጣው። ያለ እየበሰለ የመጣ ነገር ነው። በዛ ውስጥ ግን ስታወሪ ሲጠይቁሽ ወይም ደግሞ ኮሚኒኬት ስታረጊ ሰዎች የሆነ የሚረዱት ነገር አለ እንጂ አብረውሽ እያደጉ ነው፣ አብረውሽ ነው እየኖሩ ያሉ ልጅም ብትሆኚ እና በዛ ሂደት ውስጥ
ትረስት ዴቨሎፕ እያደረገ ይመጣል። ልጅም ብትሆን እሷን ጠይቋት። እሷ የልቧን ነው የምትናገረው። ስለ ሰው ግድ የላትም ማለት የሆነ ሰው ቅር ይለዋል ምናምን ሳይሆን እውነቱ ምንድነው ንግር እና ህፃናትን ማታለባበሰው የሚል ነገር ያ ትረስት ዜን ለችግራቸው ጊዜ ምክር ፍለጋ መምጣት፣ መማከር ኤኒ የህይወት የሆነ ተርን ፖይንታቸው ላይ ሲደርሱ ወንድሞቼ፣ እህቶቼ፣ ወንድሞች፣ ጓደኞች፣ ከዝኖች እንደዚህ መጥተው ምክር መጠየቅ ትረስት ቢልድ እያደረገ የመምጣት ነገር ነበረ አካሄዱ ላይ እና ያ ነው የቀጠለው እና ፎርቹኔት በጣም ለኔ ጥሩ ነው። ግን አይ ካን አንደርስታንድ በጣም 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 ቻሌንጂንግ ፓርቱ እሱ ከወጣ በኋላ ምንድነው የሚሆነው? ያ የውስጡ ታይም እየሄድሽበት ግን ምን ያህል እየሄድሽበት እንደሆነ ማንም አያውቅም። ስለማይታይ ደግሞ ማንም ቻሌንጅ አያደርግሽም። ልክ መውጣት ሲጀምር ግን የዛ ፍሬ ሆነ ኮንትሪቢዩት ማድረግ ሲጀምሪ በራሱ የሚሰጠው ትናለ ትረስት ሰዎች ዘንድ ተቀባይነቱም አመኔታውም ሪስፔክቱም እንደዚህ እያመጣው ይመጣል ማለት ነው። ውስጥ ታርቆ ስለወጣ ነው። ኃይል ላምጣው ብታይ አታመጪውም። በትግል ወይም በትምህርት ወይም በሆነ በፖዚሽን እና በሆነ ሌብል የምታመጪው ነገር አይደለም። ምክንያቱም ስራ አለው ውስጥ በጣም ፔንፉል የሆነ ስራ አለው። ምንም ጥያቄ የለውም። አለ ሪማይንድ ሚ አይ በጣም ደስ ይላል። ጥሩ ሁኔታ አድሬስ አድርገሽዋል። ደስ የሚለው ፓርት የሚነቅፉንም ሰዎች ምናልባት ያትችቱም የሚያሳልፉ ሰዎች አንዴ ፍሬውን እስከሚያዩት ነው። ከዛ በኋላ ከፍሬው ተጠቃሚም ናቸው፣ ትረስትም ያደርጉታል። ያ ፕሮሰስ ወደዛ ነው የሚሄደው ማለት ነው። እና ብዙ ጊዜ ነው አሁን ጆርኒውን ከዚህ ስቴፕ ልትነጥዋት የጆርኒው አካል ነው፣ ልዘዩዋት ሰዎች እንዲረዱ ፈልገው ነገር ያቺ ታይም አታጋይ ታይም ናት። አንዳንዴ ብቻሽን የምትሆኝበት ጊዜ አለ። በተለይ ለብቻ ሆኖ የማያውቅ ሰው እንደዚህ አይነት ጆርኒ ውስጥ ከገባ፣ ሁሌ በሰው ተከቦ የነበረ ሰው እንዲህ አይነት ጆርኒ ውስጥ ሲገባ በጣም ፔንፉል ነው የሚሆነው። እቺ ታይም ላይ አለመግባባቱ የሚፈጠርበት ምክንያቱም አተያይሽ ነው የተቀየረው። ነገሮችን የምታይበት አንግል ከመጣሽበት እስካሁን ስትሄጂበት ከነበረው እንትን ድንገት የሆነ ነገር ሲገባሽ የሆነች ሞመንት ላይ በነቃሽ ሰዓት በጣም እንትን አክቲቭ የነበርሽ ከሆነ ቀስ ልትይ ትችያለሽ። ይሄ ታውሪ ሰው ከሆንሽ አዳማጭ ትሆንሽ ትችያለሽ፣ ልትረጋጊ ትችያለሽ። ይሄ ነገር ምን ሆነሻል የሚያስብል ነገር ብቻሽን መሆን ትችያለሽ። ምክንያቱም ብዙ የምታስቢው ነገር ስላለ ድንገት ነው የመጣው እና ይሄ ከውጭ አብሮሽ ለነበሩ ሰዎች ድንገት ነው፣ ለነሱ ድንገት ነው እና በዘዴ መያዝ ይፈልጋል። በቃ አሁን ነቅቻለሁ እና በቃ በረሬ ልሂድ ምናምን ከባድ ነው። ይህ ደስ ይላል። ዶር በሉልኝ አሁን ልሄድ ነው ምናምን ነው። ለአመታት አንቺ በዛ ውስጥ በነበርሽበት ጊዜ የተመቻቸው ሰዎች አሉ። በቃ ኮምፈርተብል ሆነው የተቀመጡ ሰዎች አሉ። ተራመድ ነው እና ምናምን ብለው አራክፎ መሄድ አይቻልም። ሰዎችን የተለይ ቅርብ ሰዎች ከሆኑ ፓርት ኦፍ ኢት እንዲሆኑ፣ ስሜትሽ እንዲጋባባቸው፣ የሚሰማሽ የምትረጂውን ነገር እንዲረዱ መርዳት ይፈልጋል። እነሱን ማገዝ ይፈልጋል። ምክንያቱም ያው ቅርብ ናቸው፣ ይወዱሻል፣ ይፈልጉሻል፣ አንቺም እንደዛው። ግን እዚህ ጋር ደግሞ የገባሽ ነገር አለ። ጥቁር ወይም ነጭ አድርገሽ የምታየው ከሆነ በጣም ቻሌንጂንግ ነው። የሚገርም ነው በጣም። ይሄንን በደንብ በተን አድርገሽ ስታስረጂ እንደውም መለስ ማለት ፈለግኩኝ። ምንድን ነው አሁን በዚህ መንገድ ውስጥ ያላለፈ ሰው እኔም አሁን አስዩም ያደረኩት ራስ ላይ መስራት ምናምን የሚለውን ኮንሰፕት ሰዎች ይረዳሉ በሚለው ነው።
እንደው ራስ ላይ መስራት ማለት ምን ማለት ነው? ይሄ ጀርኒ ማለት ምን ማለት ነው? አንድ ሰው ራሱ ላይ እየሰራ ነው ስንል በምን አይነት መንገድ ውስጥ እያለፈ ነው? ምን አይነት ፕሮሰስ ነው? እስቲ ስለሱ የተወሰነ ነገር ብንል እንደው ቱ ቢ ፌር ለሁሉም ሰው ሴም ፔጅ ለመሆን ምን ይመስላል? ምን አይነት መንገድ ነው? እና ለምንድን ነው ያ ሰዎች ራሳቸው ላይ መስራት ያለባቸው? እንዲሁ ተወልደው አድገው ምናምን ዝም ብሎ በመጡበት ሊያውቁ አይችሉም ወይ? ራሳቸውን ጊዜ ይፈልጋል ወይ ራስ ላይ መስራት? እስቲ ስለሱ የተወሰነ ነገር እንድትይኝ ተመኘሁኝ። እንዳለመታደል ልበለው ይሄንን ነገር የሚያመቻች ሲስተም አለን ብዬ አላምንም። በቤተሰብም በትምህርት ይሄ ሰው ራሱን እንዲረዳ ከራሱ ጋር እንዲግባባ ነርቸር የሚያደርግ ሲስተም በካልቸሩም በኤጁኬሽን ሲስተሙም በቤተሰብ እንደዚህ በማህበረሰቦች ዙሪያም እንደ ሀበሻ ነው የምናገረው። ይሄንን በጣም ኦልሞስት የለም ማለት እችላለሁኝ። እኔ እንደ ከራሴ ነው እስካሁን በኮቺንግም እንደዚህ በትሬኒንግም ዓለም ላይ እንደ መቆየቴ ከሰው ጋር ስለሆነ ያለሁት ያ ሁኔታ የለም እና ሞር ኦፍ ሪዛልት ኦሪየንትድ ነን ብዬ አስባለሁ። ወላጅም እንደ ከሌ ሁኚ፣ አቶ ከሌ ልጆች አላየሽም፣ እንደ ታላቅሽ እንደ ታላቅ ሁን፣ እንደ ታናሽ እንትናን አታይም የሚባል ትምህርት ቤትም እንትና እንዳይበልጥ እንትና ቀደመ እና ኢትስ ሳምቲንግ ዳት እንድትሆኚ የሚፈለገው ነገር ይነገርሻል እንጂ እንድትሆኚ የሚፈለገው ነገር ይነገርሻል እንጂ እንዴት ነው ያ የሚኮነው? አንድ ሁለተኛ ያ የሚኮነው እኔን ትቻት ነው፣ እኔን ሳላቃት በቃ እኔን ሰንበዲ መሆን ነው ያን እድገት የሚባለው ነገር እና ያ አላስተማሩንም፣ እድሉም የለም፣ ምንም የተመቻቸ ነገር የለም። አንቺን ምንድን ነው እንደ አንቺነትሽ እንድትወጪ የሚያደርግ የተመቻቸ ነገር የለም እና ሁሌ ማወዳደር፣ ኮምፔር ማድረግ ኤቭሪ እንደ ካልቸርም ስታዩ ልጅ ሆነሽ ምናምን ልጅ ምንድነው ምግብ ሲያበሉሽ ራሱ ከሌ እንዳይጨርስብሽ፣ ከሌ ያበለጠሽ፣ ከሌ ጨረሰ አንቺ ብቻ ቀርሽ መባሉ በጣም የሚሰራው ነገር አለ ጭንቅላታችን ላይ እድገታችን ላይ እና ያ እድል የለም። ሶ እንደኔ አረዳድ ደግሞ እስካሁን በሄድኩበት እንትን ኦልሞስት የሁሉ ነገር መሰረት ሆኖ ያገኘሁት ራስን ማወቅ። ስራ ላይ ብቲ፣ ትዳር ላይ ብቲ፣ ወላጅነት ብቲ፣ ማህበራዊ ግንኙነቶች ላይ ብቲ፣ ኤኒዌር ዌረቨር ዋቴቨር የህይወትሽ ክፍል ላይ ቤዙ መሰረቱ ራስን ማወቅ መሆኑ እንዴት ብዙ እንደሚያራምድሽ በቃ ይሄ ነው የገባኝ። በቃ እዚህ ነገር ሁሉ ነገር መሰረቱ እሱ የገባኝ እና ይሄ ምንድነው አሁን ለምሳሌ ሪዛልት ኦሪየንትድ ስትሆኚ አሁን እንዳደግንበት ማለት ነው you don't have time እንዲያውም ቁጭ ብሎ ማሰብ ታይም ዌስት እያደረግሽ ነው የሚመስልሽ። ይሄ በቃ ሰነፍኩ እንደ ስራ ፈታሁ እንደ ምናምን ነው። በኮቺንግ ፕሮግራሜ ላይ አየዋለሁኝ በኢንዲቪዥዋልም በግሩፕ ላይም ሰዎች ጀምሩ ያዝ ምንድነው አእምሮሽ በአንድ ጊዜ አንድ ነገር ነው ፕሮሰስ የሚያደርገው። በአንድ ጊዜ ሁለት ሶስት ነገር ጀማምሩ ማንኳኳቱን እንደ ፍጥነት ስማርትነት እንደ ጉብዝና ኢንተርፕሬት ግን ነው እንትን ነው የሚሆነው። ሲሮጡ የታጠቁት እንደሚባለው ነው የሚሆነው። የትም አይደርስም። ይኬድና መንሸራተት አይቀርም። ኢቫሉዌት የምንደረግበት ጉብዝና ማለት ስኬታማ መሆን ማለት እድገት ማለት እነዚህ ነገሮች ሲተረጎሙ ስናደግ የተተረጎመበት እና ዳይሬክትሊ ባይነገረንም የገባን ነገር አለ። ብዙ ድስት መጣድ ይረርም አይረርም 10 ድስት መጣድሽ ራሱ በቃ ያ አቺቭመንት ተደርጎ የሚቆጠር ያ አድካሚ ይሆንና ሄደሽ ላይ ደርሰሻል አንቺ በማህበረሰቡ አተረጓጉም ማለት ነው። ግን ሰላም የለሽም፣ መረጋጋት
ሚኒንግ ማጣት መረጋጋት የለሽም ሚኒንግ ማጣት አለ ትርጉም በቃ ለዚህ ነው አሁንም መልፋት አሁንም በቃ ማለቂያ የለው በቃ ይሆን ስኬት የሚሉት ነገር ላይ ሆነሽ ራሱ ስቲል ልፋት ስቲል አለማረፍ ስቲል ራስን ማጣት ስቲል ራስ ጋር ለመግባባት ሲሆን what's the point የሁሉ ሩጫ እዚህ ጋር ለመድረስ የታገልኩት ነገር በቃ ይሄው ነው እዚሁ ነው ያስብላል ሶ ይሄ ስራ የመሰለን ነገር ልንዘለው ልናልፈው የማንችል ግዴታ የሆነ ግን ደግሞ ምን የሚሉት አባባል አለ slow down to go fast ይላሉ slow down to go fast slow የምትሆኝበት ታይም ላይ በኋላ እኮ ልትወነጨፊ ነው በኋላ እኮ ልትቀጥኝ ነው ይሄ የምትሆኝበትን ታይም ካልገባሽ ለምን እንደዛ እንደምትሆኝ ቆም ብለሽ በማሰብ ውስጥ ካልገባሽ ተራፋት ይመስልሽ ፕሮዳክቲቭ ያልሆንሽ ይመስልሻል ምናምን እና አንዳንዴ ሰዎች የቆምሽ ይመስላቸዋል የሰነፍሽ ይመስላቸዋል የቆምሽ ይመስላቸዋል በዛ ታይም ላይ ግን ያለ በዛ ጊዜ ላይ ነው ወደ ውስጥ የምትጓዡ ጊዜ ላይ ያ ጊዜ ሚስ አንደርስታንድ ሁሉ ትደረጋለሽ ሚስ አንደርስታንድ ትደረጋለሽ ያ ብዙ ገጠመኞች አሉኝ በዚህ ላይ ያ ስፔሲፊካሊ ሪያሊቲን አንደርስታንድ ማድረግ 2010 ሶስተኛ ልጄን ወልጄ ትንንሾች ናቸው ልጆቹ 2011 ግን 2010 ነው ጆርኒ የጀመረበትና ልጆቼ ትንንሾች ናቸው በዛ ጊዜ 4 እና 5 አመት ምናምን ናቸው ስቲል ግን ስራም እየሰራሁ ነው ግን ትንሽ ከገፋሁ በኋላ ማስተርሴን ለመማር ስራውን አቆምኩት ማስተርሴን ተማርኩ ግን ደግሞ ልጆቹ በጣም በዛ ሰዓት ነው በቃ የሚቀረጹበት ታይም ነውና ኦልሞስት አመት ከቤት ሰርቻለሁኝ ይሄ 20% ካፓሲቲን በመጠቀም ማለት ነው only 20% ካፓሲቲ በመጠቀም ስልጠናዎችን ብቻ ሂሬንዘር እየሰጠሁኝ ፎከስ ሆኜ ልጆቼን ማሳደግ ራሴ ላይ መስራት በጣም ብዙ የተርኒንግ ፖይንት ያልኩሽ ታይም የነበረበት ነውና ሰዓት ላይ አሁን በጣም ኮንሰርን ያው ሰዎች ምን ይላሉ የሚለውን ነገር ስትይ በጣም ማተር የሚያደርገው አባቴ ምን ይላል ነው እና አው የሱ በጣም ማተር ያደርጋል ለኔ ሶ እንግዲህ በጣም የለፋብኝ ልጆች ላይ በጣም በቃ እንማር እንሰራ ምናምን የሚል ሰው ነው ለሳት ላይ ከቤት ልጆችን በማሳደግና ራሴ ላይ መሰራው ነገር አይታየም የሚታየው ምናምን ይሄ ላዳሩ መውጣት ኮርፖሬት ላዳር መውጣት ምናምን እና እኔ ምን እየሆነ እንደሆነ እኔ ውስጥ ገብቶኛል ግን ሰው ማሳመን ይከብዳል ምን እየሆነ ውስጥ ያለው ነገር ግን ደግሞ አይረዱኝም ብዬ ለራሱ ያን ያህል አልጨነቅ እችላለሁ ለአባቴ ግን አመነበትም አላመነበትም ምን እየሆነ እንደሆነ ማስረዳት ነበረብኝ በስርዓቱ ቀጠሮ እሺ ምናምን ነው ሄጄ ይሄን ኮንቨርሴሽን የከፈትኩት እና what are you feeling really ምንድነው የሚሰማ የሆነ እንደባከንኩ ይመስላል አባት ለፍብሻል ብዙ የሰራብሽ ሲሆን ደግሞ የሆነ በቃ የተውሽ ይመስላል ሁሉ ነገር የተውሽ ይመስላል የቆምሽም ይመስላል እና ምንድነው የሚሰማው ግን ስሜቴንም መጉዳት አልፈለገም ተጠንቅቆ ነው የሚያወራው ምናምን እሺ what do you want እስቲ ፎዚያ ልጄ በጣም ስኬታማ ናት ስትል ምን ሲሆን ነው ንገረኝ እስቲ ጥጉ ምንድነው what is that እና ይሄን ጥያቄ ለመመለስ አልቻለም በቃ በለኝ እስቲ ይሄ ነው የምትለው ነገር ይከብዳታል ብለህ ታስባለህ ከዚህ በፊት ያሳካዋቸውን ነገሮች መድገም ያቃታታል ብለህ ታስባለህ
በቃ ለመጀመሪያ ጊዜ ከራሱ ጋር ራሱ ይሄ ክላሪቲ ሲፈጠር ታያዋለሽ ፊቱ ላይ። ልጆች አሉ ትንንሽ ልጆች እነዚህ ልጆች እኔ ነኝ በቃ እንደ እናት ታይም ነው በቃ ታይም ነው የሚያስፈልጋቸው። ያድጋሉ ነገር ጊዜው ያልፋል። ስራው የት ይሄዳል? ብር የት ይሄዳል? ብር ይሄዳል ይመጣል። ግን ሰው ላይ ያስቀመጥሽው ነገር ጊዜው ካለፈ በኋላ በዛ ወቅት ላይ ሰው ዳይናሚክ ነው፣ ስታቲክ ነገር አይደለም፣ ግዑዝ አይደለም። እዚህስ በስሜት በአጠቃላይ ቢሄቪራሊ ሴንስ የሚያደርጉትን ነገር ላታቂ ትችያለሽ። እዚህ ጋር ኢንቨስት የምታደርጊው ታይም ፎከስ ሜንታሊ ፊዚካሊ ህጻናቶች እያሉ ፊዚካሊ ነው ሞር ኬር የምታደርጊያቸው። ያደጉ ሲመጡ ከዛ ከፍ እያሉ ሲመጡ በተለይ ሃይ ስኩል ሲገቡ ሶሻሊ በጣም የሚደረጉበት ከሃይስኩል በፊትም ግራ የሚጋቡበት ሁኔታ አለ። እነሱ ያደጉበት አስተዳደግ አብሯቸው ያሉ ክላስሜቶች ምናምን ደግሞ ያደጉበት አስተዳደግ የሆነ ክላስ ያደረግባቸው መልስ ይፈልጋሉ። ስፒሪቹዋሊ የምትኮተኮችበት ጊዜ ነው እና የት ሄዳል ሌላው የሚል ነገር እና አሁን ላይ እኔ ነኝ በቃ እዚህ ጋር ሪስፖንሲብል ሪያሊቲ የሚልሽ ነገር አሁን ላይ ምንድን ነው ስትይ በቃ ልጆችን እናትነት ከሆነ ስራው እናትነትን በደንብ መስራት ነው። ላይ ኮች ስራም በደንብ መስራት ነው። ዋቴቨር ሪስፖንሲብል የሆንሽበት ነገር በደንብ መስራት ነው። የሚያልፍ ነገር አለ። አዎ የሚያልፍ ነገር አለ። ኤኒታይም ታገኙ የምትሽው ነገር አዎ አለ። ግን እዚህ አእምሮሽ ውስጥ ክላሪቲ ካልፈጠርሽ አንቺም ትረበሻለሽ። ቤት ውስጥ የለሽም። እንደዚህ ነው የሚሆነው። በአካል አለሽ ግን የለሽም። ያ ነገር ባኝን አባቴን በጥያቄ መልክ ነው ቻሌንጅ ያደረኩት። እሱም ተረጋጋ በጣም ስለዚህ በኋላ ላይ ደግሞ ተመለስኩበት ወደ እንትኑና የትም ሄደ ነገር የለም። የሚገርም ነው። ደስ ይላል በጣም በደንብ አድርገሽ አስረዳሽን እንደውም የነበረውን ነገር ሁሉ። እንደው አንድ ሰው አሁን ይህን ፕሮግራም ተከታትሎ እዚህ ላይ አንጠልጥለን እንዳንተው ስለተመኘው ነው። ዛሬ ያንቺን የነበረውን ነገር ያነሳሻቸው ነገሮች ምን ያህል አስፈላጊ እንደሆነ የብዙዎቻችን እድገት ደግሞ ተመሳሳይ ነው አይደለ? ይህ እንዳልሽው አድርግ ተብሎ ኤክስተርናሊ ነው የሚመጣብሽ እንጂ አንቺ ውስጥ ምን አለ ብሎ ፈልቅቆ የማውጣት ነገር የለም እና ያ ለመውጣቱ እስከ መጨረሻ ድረስ ደስታ ሁሉ እንድናጣ እኔም እንደው የምፈልገው ሰዎች በመሩልን መንገድ በዚህ ሂድ ተብለን መሄድ እንጂ እኔ የምፈልገው ይሄ ነው ለእኔ ህይወት ትርጉም የሚሰጠው በዚህ መልኩ ነው ብለን ማለት እንዳንችል ያደርገናል ማለት ነው እድገቱ። እነዛን የነሳሻቸውን ነገሮች ማድረግ እንዲኖርብን ሰው ራሱ ላይ እንዲሰራ ከየት ነው መጀመሪያ ያለበት? ዛሬ አንዲት ሴት ይህን ቁጭ ላይ የሰማች ኦኬ ከየት ልጀምር ብላ ብትል ትምህርት ቤት ገብታ ነው? ኮች በማግኘት ነው? መጽሐፍ በማንበብ ነው? ጊዜ ወስዳ ለራሷ የሆነ ሰዓት ዴዲኬት አድርጋ ሪፍሌክሽን ታይም በመጀመር ነው? በምን ትጀምር የሚለውን ነገር እንስጣትና ወደሚቀጥሉት ጥያቄዎች እንሄዳለን። ያ ማለት ይሄ የሰልፍ አዌርነስ ጆርኒው ራስን የማወቅ ጉዞ መጀመሪያ ያው ምንድን ነው የምፈልገው ነው what do you want? ብዙ ጊዜ ይሄን ጥያቄ ስጠይቅ ሰዎች ላይ ትንሽ ባዝ የመሆን ነገር አለ። ማለት እኔ እንደፈለኩት ነው እንዴ? ይቻላል እንዴ? እኔ እንደፈለኩት ነው። ምንድነው የምትፈልጊውማ ካልሽኝ እኔማ ብዙ የምፈልገው ነገር አለ። አዎ ምንድነው የምትፈልጊው? አሁን at the back of our mind እኔ እንደምፈልገው መሆን አይቻልም የሚል ነገር አለ። ብዙ ዙሪያሽ ያለው እንትን ኢምፖዝ ያደረገብን ነገር ስላለ ኤክስፔክት የሚደረግብን ነገር ስላለ ይሄ ጥያቄ ራሱን ለመጠየቅ ያስፈራል። ራስን ለመጠየቅ ማለት ይቻላል እንዴ? ኦኬ ማንንም የሚከለክልሽ የለም፣ ማንንም የሚጠይቅሽ የለም፣ የሚጠይቅህ የለም ብትባል ምን ታስባለህ? ምን ታስበልሽ? እስቲ ምን እንደምትፈልጊ what do you want? እኔ የምፈልገውን ነገር መጀመሪያ ክሊር መሆን አለብኝ ከራሴ ጋር። ይሄን ለማሰብ ደግሞ ፐርሰናል ስፔስ ወይም ደግሞ ከራስሽ ጋር የራስ ታይም ሶሊቲዩድ ከራስሽ ጋር ቁጭ
በት ታይም ያስፈልጋል። ግርግር ውስጥ ጫጫታ ውስጥ እንደዚህ ጥያቄዎች አይመለሱም። እውነት ነው። አዎ ከራስ ጋር ታይም ወስዶ ማሰብ ይፈልጋል። እና ያ ጥያቄ ለመመለስ ስንሞክር ቻሌንጃችንን እንረዳለን። የምንፈልገውን የማንፈልገውን እንደያዘን እናውቃለን። አንዳንዴ ምንም እንዳልያዘንም እናውቃለን። እዚያ ውስጥ ራሳችን ያሰርነው የቆጣጠርነው ነገር እንደሆነ አንዳንዴ ያስተውለሽው ከሆነ እኔ እኮ ለአንተ ብዬ ነው፣ እኔ እኮ ለአንቺ ብዬ ነው ምናምን ሲባል እኔ መቼ እናልኩሽ ማን ያዘሽ ምንባልበት ታይም አለ። ግን 10 ዓመት ፈጅተናል፣ 15 ዓመት ፈጅተናል የእስር ቤት ውስጥ ሁሉ ዓመት ካሳለፍሽ በኋላ ማን ያዘሽ ስትባይ እንዴት ነው? በጣም ነው የሚረብሽው። ማን ከለከለሽ ማን ከለከለሽ ስትባይ እዚህ ውስጥ ነው የምናስበው። ግን ቢያንስ ማንም እየሰማ አይደለም። ከራሴ ጋር ክሊር መሆን እችላለሁ። ከራሴ ጋር this is what I want ግን ይሄ ነገር ይዞኛል ማለትም እኮ አንድ ነገር አንድ ስቴፕ ምን በጣም ፈልገው ነገር ይሄ ነው ማለት ቀላል አይደለም። ያን ነገር ምን ያህል ይፈጃል? ምን ያህል ጊዜ ይፈጃል? ምንድነው ያዘሽ? ለምሳሌ 3 ዓመት ይፈጃል ማለትም ቀላል ስቴፕ አይደለም። 3 ዓመት ይፈጃል ብሎ ከራስ ጋር መግባባትም ቀላል ስቴፕ። ሁሉ ነገር መልስ ስላለው ለሚታሰብ መልስ ያለው ነገር ብቻ አይደለም የሚታሰበው። አሁን የሚያስፈራንም ይሄ ነው። መልስ የሌለውን ነገር ፌስ ማድረግ ነው ኮሚኒቲ። መልስ ያለውንም መልስ የሌለውንም ማወቅ በራሱ something ትልቅ ነገር ነው። ኤግዛክትሊ ይችላል በቃ ማነቆ ብለሽ ከለየሻት ያቺ ማነቆ እንዴት ሊፈታ ይችላል? እዛ ጋ ነው አሁን እውቀት ከሆነ የሚያስፈልገሽ፣ ክህሎት ከሆነ የሚያስፈልገሽ፣ አንቺ የምትሽው ነው አንቺ የማትሽው ነው፣ ባለሙያ የሚያስፈልገው ነው። ዩቲዩቦች፣ ፖድካስቶች፣ እነዚህ መጽሐፍቶች ኤኒ ካይንድ ኦፍ ሪሶርስ በእነሱ መታገዝ የምትሽው ነው ይለያል። በኋላ በራስሽ ሞክረሽ ደግሞ ሲያቅትሽ አይ የግድ ሜንተር ያስፈልገኛል ኮች ያስፈልገኛል ስትይ ወደዛ ትሄጃለሽ። እንዳለ ግን አዳፍኖ ማስቀመጥ በጣም እሱ ነው እንዲያውም ከባድ የሚያደርገው። ባልነካሹ ቁጥር እየተወሳሰበ እየተተበተበ ነው የሚሄደው። ምናልባትም 10 ዓመት በፊት ጉዳዩን ብትነኪው ሊቀል የሚችለው አሁን ላይ ስትነካኪው በቃ እንደ ስኖቦል ተከምሮ ትልቅ ሆኖ አንቺ ብቻ የምትፈጪው የነበረውን ነገር አሁን ብዙ ሰዎች ተገብተውበት ብዙ ሰዎች ጋር ተነካክቶ ልታገኙ ትችላለሽ። ያኔ ፈታው ነው እኔ ብቻ ነበር ነገሩን የማውቀው፣ እኔም ብቻ ነበር የሚነካ። አሁን ግን ምናልባት ትዳርሽን ይነካል ወይ ልጆችሽን ይነካል ወይ ምናምን ሊሆን ይችላል። በዛ ምክንያት ትፈሪዋለሽ። ያ ማለት ግን አሁንም ምንም እድል የለም ማለት ሳይሆን የሆነው እንደዛ ነው። ዛሬ ነው በቃ ያለው ጊዜ ዛሬ ነው። ነገ እኮ በእጃችን አይደለም ያለፈው ማለት ተመልሰሽ ሄደሽ የምትነኪው ነገር አይደለም። ትማሪበታለሽ። ምንድነው እዛ ጋር ምን ተማርኩ? የማይሻሻል ነገር የመሰለ I can improve ማሻሻል እችላለሁ፣ መማር እችላለሁ። ፐርፌክት ልሆን ስትይ ነው ችግሩ። ፐርፌክት መሆን ነበረብኝ፣ መሳሳት አልነበረብኝም፣ ይሄን አለማወቅ አልነበረብኝም። እንዴት እዚህ ጋር ታገኘው? እዚህ ጋር መገኘት ሆኗል። የሆነውን አክሰፕት ማድረግ። አክሰፕት እስካላረግሽው ድረስ ደግሞ you can't change it መቀየር አትችይም። ዋው if you don't accept it you can't change it። በጣም መነሻ አክሰፕት ለማድረግ ነው የምታስቢው። ከዛ ፊት ያለው የማሰቡ ፕሮሰስ ሪያሊቲውን ግልጥ ብሎ እንዲታይሽ ያደርግሽና በቃ የሆነው ሆኗል ጥቁር ነው የሚለው ነገር ላይ ስትደርሺ ኦኬ then what ከዛ ወዴት እንሂድ ወደሚለው ይመጣል። እና each and every ያንዳንዷ ስቴፕ መማሪያ ናት። ያንዳንዷ ስቴፕ መቀየሪያ ናት። በቃ ባንዴ ሪዛልት ሆነ ሪዛልት ነው ፕሮሰሱ it matters። ብዙ ጊዜ ሪዛልት ኦሪየንትድ ስንሆን ነው ፕሮሰስ ውስጥ ያለውን ነገር አዳፍነን ጭፍልቅ አድርገን ምናምን ልናርስ ስንሞክር በቃ ምንም ወዴት የማትሄጂበት ሁኔታ ይፈጠራል። እና ምንም በሞክር በቃ ነው እዚህ ብለሽ ጊቭ አፕ እንድታደርጊ ያደርግሻል።
ፕሮሰሱ ነው what it matters በጣም ደስ ይላል። የሚገርም ነው። ራስን ከመጠየቅ እኔ ምንድነው የምፈልገው የሚለውን ነገር ከመጠየቅ ነው የሚጀምረው። ጊዜ ወስዶ ተረጋግቶ ከማሰብ ነው የሚጀምረው ማለት ነው። ከዛ በኋላ ግን አይደንቲፋይ ማድረግ ይመጣል። ስኪል ነው የሚያስፈልገኝ፣ የሰው እርዳታ ያስፈልገኛል፣ ይህን ነገር በጣም ተቆጣጥሯል፣ ብቻዬን የምፈታው አይደለም ብሎ ማለትም ይሁን ምንም ይሁን የሚመጣው ያ ጊዜ ወስዶ ከማሰብ ነው። እኔ ማን ነኝ፣ ምንድነው የምፈልገው የሚለውን ነገር ጊዜ ወስዶ ከማሰብ ነው ማለት ነው። በጣም አንድ ዘለልኩት ነገር አሁን ከዜሮ ስትነሽ ሊሆን ይችላል። ይሄ ምንድነው የምፈልገው ብለሽ ስትነሽ ግን የሆነ ገብተሽ የሆነ ኬዎስ ውስጥ የሆነ ተተበተበ ነገር ውስጥ ገብተሽ ከሆነ ከምንድነው የምፈልገው በፊት what is going on ይቀድማል። ምንድነው እየሆነ ያለውን ነገር አንደርስታንድ ማድረግ ምንድነው እየሆነ ዜን እየሆነው ያለውን ነገር ስተነትኙ ምንድነው የምፈልገው ወደሱ ትሄጃለሽ። ከረንት ሪያሊቲውን አንደርስታንድ ሳታደርጊ ዘዩ አትሽም ይሄን what is going on የሚለው ምን እየሆነ ነው የሚለው ቁጭ ብሎ ከራስ ጋር ክላሪቲ መፍጠር ይፈልጋል። ዋው በጣም ጥሩ ይሰጣል። ደስ ይላል በጣም thank you so much I hope እንግዲህ ተመልካቾች ይሄን ወስዳችሁ ዛሬውኑ ምንድነው የምፈልገው ያላችሁበት የህይወት ሁኔታ ደግሞ እንዳለችው ፎዚ የተለያየ አይነት ይገጥማል። ኬዎስ ውስጥ ከሆነ ደግሞ ምንድነው እየተካሄደ ያለው ምን ውስጥ ነው ያለሁት ብሎ መጠየቅን ከዛ መጀመር እንችላለን ማለት ነው። እንደው ባዲ ላይ መስራት ብቻ በቂ አይደለም ብለሽ እንደው ወደ ራስን ማንቃት፣ ህሊናን ማንቃት፣ ውስጥ ያለን ነገር ማውጣት ወደሚለው ወደዛ ደግሞ እንድትሄጂ ያደረገሽ ነገር ምንድነው? ምግብን ለመምረጥ ቦዲሽን አንደርስታንድ ማድረግ አለብሽ። ቦዲሽን አንደርስታንድ ስታደርጊ ደግሞ በጣም የሚገራርም ነገር ነው የምትረጂው። በምን መልኩ ነው መረዳት ሊደርሺፕ የሚለው እስቲ የተወሰነ ነገር በእንዛ ላይ ማንነን እንደ ሰው ማንነን የሚለውን ነገር መረዳት ይፈልጋል። ዋጋሽን ካላወቅሽ እነዚህን ጀርኒዎች መሄድ አትችይም።